ሰላም ጤና ይስጥልኝ እንደምን አመሻችሁ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። ከጋሼና ላሊበላ ሬሽን ለመቀባበል በተንቀሳቀሰው የጥላት ኃይል ላይ በተወሰደ የቆረጣና የከበባ ማጥቃት በርካታ ወታደሮች ሲደመሰሱም ከቡድን መሳሪያ ጀምሮ በርካታ ክላሽንኮቮች በፋኖ ቁጥጥር ስር ዋሉ። የፋኖ አሃዶች በቅንጅት የጥላት ኃይልን መውጫ መግቢያ ክርችም አድርገው በመዝጋት በወሰዱት እርምጃ ነው የጥላት ኃይል ከባድ ሽንፈትን የተከናነበው። ላሊበላ ከተማ የሚገኘው የጥላት ኃይል በዲሽቃ ርቀት ዙሪያ ገባውን ተከቦ የጥቃት ናዳ እየወረደበት ይገኛል። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በሌላኛው መረጃችን የበዓል ዋዜማ የገበያ እንቅስቃሴ ለማስተጓጎል በሞከሩ የአገዛዙ ወታደሮች ላይ ከባድ እርምጃ መወሰዱ ታወቀ። መነሻውን ከመንዝ ማማ ወረዳ ሞላሌ ከተማ እንዲሁም ከመንዝ ላለ ወረዳ ወገሬ ከተማ በማድረግ የበዓል ዋዜማ ገበያን ለማደናቀፍ በተንቀሳቀሰው የጥላት ኃይል ላይ በሁለት አቅጣጫ በተወሰደ ብርቱ እርምጃ በርካታ የብልጽግና መከላከያ ሰራዊትና የሚሊሻ አባላት ተደምስሰዋል። ሃይማኖታዊ በዓላትንና የህዝብ ሰላምን በማስተጓጎል የሚታወቀው የብልጽግናው አገዛዝ በነገው ዕለት የሚከበረውን የትንሣኤ በዓል ዋዜማን የገበያ ውሎ ለማወክ ያደረገው ሙከራ በፋኖ ብርቱ ክንድ ከሽፏል። የተከበራችሁ አድማጭ ተመልካቾቻችን መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በውጊያ መሃል ከጥላት የማረከውን አምቡላንስ ለጤና ጣቢያዎች አስረከበም። በምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ በቅርቡ በሰዴ ከተማ በነበረ ውጊያ ከጥላት ከማረካቸው በርካታ ተሽከርካሪዎች መካከል አንዱን አምቡላንስ ለጤና ጣቢያዎች አስረክበዋል። የአገዛዙ ኃይል ለእናቶች ወሊድና ለድንገተኛ አደጋዎች ተብለው በየአካባቢው የተመደቡ አምቡላንሶችን እየቀማ ያገተ ለወታደራዊ አዛዦቹ መንቀሳቀሻ ያደርጋል። ፋኖ እነዚሁን አምቡላንሶች በውጊያ በመማረክ ለጦርነት ሳይሆን ለቆመለት ሕዝብ የጤና ዋስትና እንዲውል እያደረገ ይገኛል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንኳን ለትንሣኤ ዋዜማ አደረሳችሁ እያልን የዛሬ ሚያዝያ 3 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ደግሞ የእንኳን አደረሳችሁ መልእክቶችንና የውጭ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው የአማራ ፋኖ ብሔራዊ ንቅናቄ ድርጅትና እንዲሁም ደግሞ በወለጋ የሚንቀሳቀሱ የፋኖ እዞች ያስተላለፉትን ታሪካዊና እጅግ ተስፋ ሰጭ የእንኳን አደረሳችሁ መልእክቶችን የምናሰማችሁ ይሆናል። በጽኑ ትግላችን ጥላቶቻችንና ከሃዲዎቻችን የጫኑብን የጥፋት አዋጅ ይገፈፋል፣ የህዝባችን ትንሣኤም ይበሰራል በሚል ርዕስ የአማራ ፋኖ ብሔራዊ ንቅናቄ የትንሣኤ በዓልን አስመልክቶ ያስተላለፈውን የእንኳን አደረሳችሁ መልእክትን ዋና ዋና ነጥቦችን ብቻ በመጥቀስ ባጭሩ ወደ እናንተ የምናደርስ ይሆናል። ቀሪውን በቪዲዮ ከተቻለ ኔትወርክ ከሰራልን የቪዲዮ መግለጫውን ሙሉውን እንደወረደ ወደ እናንተም የምናጋራችሁ ይሆናል። ከዛ በፊት ግን የመግለጫውን ዋና ዋና ነጥብ ወደ እናንተ እናደርሳችሁ። የአማራ ፋኖ ብሔራዊ ንቅናቄ ለትንሣኤ በዓል ባስተላለፈው መልእክት በህዝቡ ላይ የተጫነው የጥፋት አዋጅ በጽኑ ትግል እንደሚቀለበስና የድል ትንሣኤው የሚበሰርበት ወሳኝ ምዕራፍ ላይ መድረሱን አስታውቋል። ንቅናቄው በወጣው መግለጫ የአማራ ህዝብ ለዘመናት በሴራ ትብታብ ተተብትቦና በሐሰተኞች ህግ ታስሮ እንዲኖር የተፈረደበት ቢሆንም አሁን ግን ለማንነቱና ለክብሩ የሚዋደቅ አዲስ የትንሣኤ ትውልድ ከመከራው ሸለቆ ውስጥ መውጣቱን ገልጿል። ይህም ትውልድ በክንዱና በሰላ አእምሮ የጠላቶቹን አቅም በማዳከም የህዝቡን ህልውና የማረጋገጥ ስራ እየሰራ መሆኑን አብራርቷል። የአሁኑ ዘመን የአማራ ህዝብ በታሪኩ አይቶት በማያውቀው ደረጃ ለህልውና አደጋ የተጋረጠበት ቢሆንም ይህንኑ አደጋ ለመቀልበስ የሚደረገው ጦርነት የትንሣኤው ምልክት መሆኑን የአማራ ፋኖ ብሔራዊ ንቅናቄ በዓሉን አስመልክቶ ባወጣው መግለጫ አመልክቷል። በተለይም በሽራፊ ሳንቲም ህዝባቸውን ለሸጡና በክህደት ለቆሙ አካላት ይህ የታሪክ ምዕራፍ የሚጸጸቱበትና ጨርሰው የሚወገዱበት እንደሆነም በጽኑ አስታውቋል። በመጨረሻም ድርጅቱ ከድል በኋላ ለህዝባችን የሚመችና የሚታመን ስርዓት ለመገንባት ድርጅታዊ መዋቅሩን እያጠናከረ መሆኑን ጠቁሞ መላው የአማራ ህዝብና ሰራዊቱ እስከ ዛሬ ካደረገው በላይ በመትጋት ለወሳኙና ለመጨረሻው ፍልሚያ በሁሉም መስክ እንዲዘጋጁ ጥሪ አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ሙሉ መግለጫውን በቪዲዮ ኔትወርክ ከሰራለን ወደ እናንተ የምናደርሰው ይሆናል። ወደ ሌላኛው የእንኳን አደረሳችሁ መልእክት እናልፋለን። ከአማራ ፋኖ በወለጋ ዕዝ የተላለፈ የእንኳን አደረሳችሁ መልእክትም መከራው ለትንሣኤው ስቅላቱም
ለክብር ነው። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁም። በመከራ ውስጥ ሆነህ ለፍትህና ለነጻነትህ የምትታገለው የተከበርከው የአማራ ሕዝብ በተለይም በወለጋ ምድር ሞት፣ መፈናቀልና ስደት ዛሬም እንደ ጥላ እየተከተሉ የሚገኙት የአማራ ሕዝብ ሆይ እንኳን ለብርሃነ ትንሣኤ በዓል አደረሰህም። የዘንድሮውን የትንሣኤ በዓል ስናከብር ብዙዎቻችሁ በየመጠለያ ጣቢያውና በየጦር ሜዳው ላይ ሆናችሁ እንደሆነም እናውቃለን። ወለጋ ላይ በሺዎች የሚቆጠሩ ወንድሞቻችንና እህቶቻችን ደማቸው እንደ ጎርፍ መፍሰሱ፣ በመቶ ሺዎች የሚቆጠሩትም ተወልደው ካደጉበት ካለሙትና ካቀኑት ከቀያቸው ተፈናቅለው ለሰቆቃ መዳረጋቸው የሁላችንም የቁስል ጠባሳ ነው። በተለይም በየመጠለያ ጣቢያው ካሉት በታች ከሞቱት ትንሽ መለስ ባለ ሁኔታ ሆናችሁ በረሃብና በርዛት አለንጋ እየተገረፋችሁ የምትገኙ ወገኖቻችን ዛሬም በላያችሁ ላይ በምድር በሰማይ ጦርነት ታውጆባችሁ በሞት ጥላ ስር ሆናችሁ የምትገኙ እናት አባቶቻችን ሰቆቃችሁንና ሕመማችሁን እናውቃለን። ለዚህ ትግል ገፊ ምክንያታችንም እሱ ነው። በዓል በመጣ ቁጥር ከሰው ተለይተን እስከ መቼ በመከራ እንቆያለን ብላችሁ እንደምትጠይቁም እንደምትተክዙም ይገባናል። ዛሬ የምታልፉበት መከራም ረሃብ፣ ጥማትና ስደት የመጨረሻው የጨለማ ምዕራፍ ነው። ኢየሱስ ክርስቶስ ከከባድ ስቃይና ስቅላት በኋላ ሞትን ድል አድርጎ እንደተነሳ ሁሉ ዛሬ በወለጋ ምድር በጠላት ጥይትና በጨካኞች ሰይፍ እየታረደ ያለው የአማራ ሕዝብም ከዚህ የመከራ መስቀል ወርዶ ትንሣኤውን እንደሚያይ ጥርጥር የለንም። ውድ ሕዝባችን ሆይ እኛ የአማራ ፋኖ በወለጋ እዝ ዛሬም በዱር በገደሉ የምንዋደቀው ለእናንተ ህልውና ነው። በጦር ግንባር ውስጥ ሆነን ከጥላት ጋር ጉሮቦ ለጉሮቦ ተናንቀን የምንገኘው የእናንተን መገደልና መፈናቀል ለዘላለም ለማስቆም ነው። ፍትህ፣ ርትዕ ለማስፈን ነው። ዛሬ የምናልፍበት መከራ የነገው ድላችን ዋዜማ እንደሆነ እንድታውቁልን እንፈልጋለን። በሞት ጥላ ስር ለምትገኙ በመከራ አለንጋ እየተገረፋችሁ ለምትሰቃዩትና ለተገፋችሁት ምስኪን ወገኖቻችን የመከራችሁ ቀንበር እስኪሰበር በክብር ወደ ቀያችሁ ተመልሳችሁ የላባችሁንና የወዛችሁን በልታችሁ በሰላም እስክትኖሩ ድረስ በደረሰባችሁ መከራ ልክ የፍትህ በሮች እስኪከፈቱላችሁ ድረስ ከትግላችን ስንዝር አናፈገፍግም። የፈሰሰው የንጹሐን ደም የወገኖቻችንን እንባና የረሃባችሁ ዋጋ ከንቱ ሆኖ አይቀርም። በቅርቡ በድል ትንሣኤ ይካሳል። ከከባዱ የጨለማ ሌሊት በኋላ ንጋት እንደሚመጣ ሁሉም ከአማራ ሕዝብ ጫንቃ ላይ የሞትና የውርደት ቀንበር የሚሰበርበት ጊዜ ሩቅ አይደለም። የፈሰሰው የንጹሐን ወገኖቻችን ደም ፍትህ ያገኛል። የተፈናቀሉ ወገኖቻችንም በክብር ወደ ቀያቸው ይመለሳሉ። ፋኖ የህልውናችሁ ጋሻ የትንሣኤያችሁ አብሳሪ ሆነው እስከ መጨረሻው የድል አድማስ ድረስ በጽናት ይቆማል። በዓሉ የመጽናናት የተስፋና የድል ዋዜማ ይሁንልን። አማራ በክንዱ ነፃነቱን ያረጋግጣል። ድል ለፋኖ፣ ድል ለአማራ ሕዝብ ከአማራ ፋኖ በወለጋ እዝ። የተከበራችሁ አድማጭ ተመልካቾቻችን ወደ ግንባር መረጃዎቻችን ተመልሰናል። ከጋሼና ላሊበላ ሬሽን ለመቀባበል በተንቀሳቀሰ የጠላት ኃይል ላይ በተወሰደ የቆረጣና የከበባ ማጥቃት በርካታ ወታደሮች ሲደመሰሱ ከቡድን መሳሪያ ጀምሮ በርካታ ክላሽንኮቭ መሳሪያዎች በቁጥጥር ስር ዋሉ። የፋኖ ኃይሎች በቅንጅት የጠላት ኃይል መውጫ መግቢያን ክርችም አድርገው በመዝጋት በወሰዱት እርምጃ ነው የጠላት ኃይል ከባድ ሽንፈትን የተከናነበው። መነሻውን ከላሊበላ ከተማ አድርጎ ከጋሸና አቅጣጫ የሚመጣለትን ሬሽን ለመቀበል ሲንቀሳቀስ የነበረው አገዛዙ ሰራዊት በፋኖ ኃይሎች ብርቱ ክንድ ተቀጥቅጦ ከባድ ኪሳራን ተከናንቦ ውሏል። በጋራ በመናበብ ጥቃቱን የሰነዘሩት በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ኮር ስር ከሚገኙት ከ19ኛ ክፍለ ጦርና ከ16ኛ ክፍለ ጦሮች የተወጣጡ የፋኖ ኃይሎች ሲሆኑም በሁለት ግንባር ጥላትን ወድረው አይቀጡ ቅጣት ቀጥተውታል። የ16ኛ ክፍለ ጦር አርበኞች ከጋሸና የመጣውን ሰራዊት ድብኮ ላይ ሲያረግፉት የዋሉ ሲሆን የ19ኛ ክፍለ ጦር አህዶች ደግሞ ከላሊበላ የመጣውን የጥላት ኃይል ዳቦ ከተማ ላይ ጥቁር አስፓልቱን ግጥም ክርችም አድርገው በመዝጋት አሽመድምደውታል። ዛሬ ሚያዝያ 3 2018 ዓ.ም ከረፋዱ 4 ሰዓት ገደማ ጀምሮ እስከ አመሻሽ ድረስ በተካሄደው በዚህ ኦፕሬሽን የጥላት ኃይል ክፉኛ የሰው ኃይል ጉዳት ደርሶበታል። በርካታ ቁጥር ያላቸው የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያዎች እንዲሁም ተተኳሾች በጀግኖቹ ፋኖዎች እጅ መግባታቸው ተረጋግጧል። ላሊበላ ከተማ የሚገኘው የጥላት ኃይል በዲሽቃ ርቀት ዙሪያ ገባውን ተካቦ የጥቃት ናዳ እየወረደበት ይገኛል። ወደ ሌላኛው መረጃችን እናልፋለን። የበዓል ዋዜማ የገበያ እንቅስቃሴ ለማስተጓጎል በሞከሩ የአገዛዙ ወታደሮች ላይ
ከባድ እርምጃ መወሰዱ ታውቋል። ሃይማኖታዊ በዓላትንና የህዝብ ሰላምን በማስተጓጎል የሚታወቀው የብልጽግናው አገዛዝ በነገው ዕለት የሚከበረውን የትንሣኤ በዓልን ምክንያት በማድረግ በዛሬው የዋዜማ ገበያ ውሎን ለማወክ ያደረገው ሙከራ በፋኖ ብርቱ ክንድ ከሽፏል። በሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር ስር የሚገኙ አህዶች በሁለት አቅጣጫ ተንቀሳቅሶ የነበረውን የዘራፊው ሰራዊት ስብስብን በመምታት የህዝባቸውን ሰላም አስከብረዋል። ህዝባዊ ቅቡልነቱን ያጣው የአገዛዙ ሰራዊት ዛሬ ቅዳሜ ሚያዝያ 3 2018 ዓ.ም የህዝቡን የመሸመት እንቅስቃሴ ለማስተጓጎል መነሻውን ከመንዝ ማማ ወረዳ ሞላሌ ከተማ እንዲሁም ከመንዝ ላለው ወረዳ ወገሬ ከተማ በማድረግ ወደ ሾሾ የገጠር ከተማ ለማምራት ሙከራ አድርጎ ነበረም። ሆኖም በቀጠናው የሚገኙት አርበኞችና በምኒልክ ክፍለ ጦር አሃዶች የተቀናጀ ጥቃት ተከፍቶበት አከርካሪው እንክት ተደርጓል። ዛሬ ከጧቱ 1 ሰዓት ጀምሮ እስከ እኩለ ቀን ድረስ በቆየው በዚያው አውደ ውጊያ የአገዛዙ 104ኛ አየር ወለድ ክፍለ ጦርና ራሱን ጥምር ጦር ብሎ የሚጠራው ስብስብ በጀግናው የአማራ ፋኖ ሰራዊት ከፍተኛ ጉዳት አስተናግዷል። በሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር የአፄ ምኒልክ ክፍለ ጦር አሃድ የሆኑት አባተ አንደኛ ሻለቃና የአርበኞች ጦር ሰራዊት በፈጸሙት ብርቱ ተጋድሎ የአገዛዙን ሰራዊት እቅድ በማምከን ለህዝባቸው የቁርጥ ቀን ደራሽነታቸውን ዳግም አስመስክረዋል። ዛሬ በተካሄደው በዚህ የቅንጅት ውጊያ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ጀግኖች ልዩ የጦር ብቃታቸውንና ምቅ አቅማቸውን ያሳዩበት ሲሆን እነዚህ ጀግኖች አሁንም በጥላት ላይ ብርቱ እርምጃ በመውሰድ ህግ የማስከበር ተግባራቸውን አጠናክረው መቀጠላቸው ተገልጿል። ወደ ሌላኛው መረጃችን እናልፋለን። ፋኖ በውጊያ መሃል ከጥላት የማረከውን አምቡላንስ ለጤና ጣቢያዎች አስረከበ። በምዕራብ አማራ ቀጠና የቴዎድሮስ ዕዝ በቅርቡ በሰዴ ከተማ በነበረው ውጊያ ከማረካቸው በርካታ ተሽከርካሪዎች መካከል አንዱን አምቡላንስ ለከርኒ ቀበሌ ጤና ጣቢያ አስረክበዋል። በሰዴ ከተማ መጋቢት 30 2018 ዓ.ም በተደረገ ከባድ ተጋድሎ የቴዎድሮስ ዕዝ ጀግኖች የጥላት ኃይልን በመደምሰስ ከ9 በላይ ተሽከርካሪዎችን መማረካቸውን ጣቢያችን መረብ ሚዲያ ኮሩንና ሌሎች አይን እማኞችን ዋቢ አድርጎ በዕለቱ መዘገቡ አይዘነጋም። የአገዛዙ ኃይል ለእናቶች የወሊድ አገልግሎትና እንዲሁም ለድንገተኛ አደጋዎች የሚመደቡ አምቡላንሶችን እያስገደደ እየቀማ ለአዛዦቹ መንቀሳቀሻ ያውላል። ፋኖ ደግሞ በጦር ግንባር እነዚሁን አምቡላንሶች እየማረከ ለጦርነት ሳይሆን ለቆመለት ህዝብ የጤና ዋስትና እንዲውል ያደርጋል። በሞጣ ከተማ በሽጎ የሚገኘው የአብይ አህመድ ተላላኪ ወታደር ፋኖ በተቆጣጠራቸው አካባቢዎች የሚገኘው ንጹህ ማህበረሰብ በጠላትነት በመፈረጅ ላለፉት ዓመታት ታላቅ በደል ሲፈጽም ቆይቷል። ነፍሰ ጡር እናቶች ክትትል እንዳያደርጉ፣ ህዝቡ መድኃኒት እንዳያገኝ፣ አልፎ ተርፎም ነዳጅና ሸቀጣሸቀጥ ወደ አካባቢው እንዳይገባ በማገድ ህዝቡን በ19ኛው ክፍለ ዘመን በነበረው የቃሬዛ ወይንም የወሳንሳ ጉዞ እንዲሰቃይ ያደርጎታል። የ201ኛ ኮር አመራሮች፣ የ54ኛ ክፍለ ጦር አመራሮችና የሰዴ ወረዳ ጊዜያዊ መንግስት አመራሮች በተገኙበት አምቡላንሱ ለከርኒ ቀበሌ ጤና ጣቢያ ተሰጥቷል። በስነ ስርዓቱ ላይ የተገኙት የሀገር ሽማግሌዎችና የሃይማኖት አባቶች ለፋኖ ትልቅ ምስጋናና ምርቃት ችረዋል። ሚስቶቻችንና ልጆቻችንን ጤና ጣቢያ ለማድረስ በአህያ በበቅሎና በወሳንሳ ነበር የምንጠቀመው። ፋኖ ዛሬ ይህንን አምቡላንስ ስላስረከበን ከልብ እናመሰግናለን። ፋኖ ማለት የህዝብ አለኝታ ነው። ይህንን ያረጋገጠ ድርጊት ነው ብለዋል የሃይማኖት አባቶቹና የሀገር ሽማግሌዎቹም። ፋኖ የህዝብ ንብረትን ለህዝብ በመመለስ ህዝባዊነቱን በተግባር ዳግም አረጋግጧል። ይህ ተግባር አገዛዙ እንደሚለው ፋኖ ህገወጥ ቡድን ሳይሆን የህግ አስከባሪ ዘራፊ ሳይሆን የህዝብ ንብረት ጠባቂ መሆኑን ለዓለም የመሰከረበት አጋጣሚ ሆኖ ተመዝግቧል። የቴዎድሮስ ዕዝ የህግ ማስከበርና የማህበረሰብ ደህንነት ጥበቃውን አጠናክሮ እንደሚቀጥልም ተገልጿል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ በዓሉን በማስመልከት ወደ ወጡ የጥንቃቄ መልእክቶች እናልፋለን። በአስደናቂ ተጋድሏችን እየተሰባበረ ያለው አገዛዙ ሰራዊት የወገን ኃይል ላይ የተደራጀ ማጥቃት እንዲፈጸም ተደጋጋሚ ስምሪት ቢሰጥም እግረኛው ሰራዊት የተሰጠውን ስምሪት መፈጸም አልቻለም። አንድም የሚደርስበትን ምት በመፍራት ሁለትም የብልጽግና ጦርነት ዓላማ የሌለው መሆኑን በመረዳት በዚህ ምክንያት የወገን ሰራዊት ከበዓል ጋር የሚያደርጋቸውን እንቅስቃሴዎች እንደ መልካም አጋጣሚ በመጠቀም አገዛዙ የጅምላ ጥቃት ለመፈጸም በሁሉም አካባቢዎች የድሮን ስምሪቶችን ሰጥቷል። የዩናይትድ አረብ ኤሚሬትስ ኃይል አባላት የድሮንና የጀት ጥቃት ለመፈጸም ከሌላው ጊዜ በተለየ ሁኔታ የወትሮ ዝግጁነት ላይ ይገኛሉ። በመሆኑ መላው ሰራዊታችንና አመራሩ ይህንን የድሮንና የአየር ስምሪት ታሳቢ ያደረጉ እንቅስቃሴዎችን እንዲያደርጉና በተለይም በዓል ለማክበር የሚደረጉ ክንውኖች እጅጉን ጥንቃቄ የተሞላባቸው እንዲሆኑ የአማራ ፋኖ ብሔራዊ ንቅናቄ በጥብቅ ያሳስባል ሲል ድርጅቱ በህዝብ ግንኙነት መምሪያው በኩል ባወጣው መግለጫ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን።
በአሜሪካና በኢራን መካከል ቀጥተኛ የሰላም ድርድር በፓኪስታን ኢስላማባድ እየተካሄደ ባለበት በአሁኑ ወቅት እስራኤል በሊባኖስ ኢላማዎች ላይ የምታደርገውን ጥቃት አጠናክራ መቀጠሏ ተሰምቷል። የእስራኤል መከላከያ ሰራዊት ዛሬ ባወጣው መግለጫ ባለፉት 24 ሰዓታት ውስጥ ብቻ በሊባኖስ ከ200 በላይ የሂዝቦላህ ኢላማዎች ላይ እርምጃ መውሰዱን ገልጿል። ሰራዊቱ አክሎም የአየር ኃይሉ ተጨማሪ ጥቃቶችን እየፈጸመ መሆኑንና በደቡብ ሊባኖስ ለሚንቀሳቀሰው የእግረኛ ጦር የተኩስ ድጋፍ እየሰጠ እንደሚገኝም አብራርቷል። በተጨማሪም በእስራኤል ላይ ሊሰነዘር የሚችለውን ጥቃት ለመከላከል የሮኬትና የሚሳኤል ማስወንጨፊያዎችን ኢላማ ያደረገ መሆኑን አስታውቋል። የሊባኖስ ጤና ጥበቃ ሚኒስቴር በበኩሉ በእስራኤል በኩል በደቡባዊ ሊባኖስ በተፈጸመ በዚህ የአየር ጥቃት የ6 ሰዎች ሕይወት ሲያልፍ ሌሎች 5 ሰዎች ደግሞ መቁሰላቸውን አረጋግጧል። በሌላ በኩል እስራኤል በሰሜናዊቱ የሀገሪቱ ክፍል በሚገኘው አፐር ገሊላ አካባቢ የአየር ላይ ጥሰት መኖሩን በማሳወቅ የደህንነት ማስጠንቀቂያ ሰጥታለች። ሆኖም ይህንን ጥቃት ማን እንደሰነዘረው እስካሁን በግልጽ የታወቀ ነገር የለም ተብሏል። በተያያዘ ዜናም በፓኪስታን ኢስላማባድ የሰላም ድርድሩ በይፋ በተጀመረበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጦርነቱ በከፍተኛ ሁኔታ እንደተሸነፈች እየገለጹ ይገኛሉ። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ረዥም ጽሑፍ የአንዳንድ የመገናኛ ብዙሃን አባላት ኢራን እያሸነፈች ነው ብለው መዘገብ እንደሚወዱ ጠቅሰው ነገር ግን እውነታው ሁሉም ሰው እንደሚያውቀው ኢራን እየተሸነፈች ነው፣ ያውም በከፍተኛ ሁኔታ እየተሸነፈች ነው ሲሉ ጽፈዋል። ትራምፕ አክለውም አስተዳደራቸው በጦርነት ወቅት ያደረሰውን ውድመት በዝርዝር ሲያብራራ የኢራን የባህር ኃይል ወድሟል፣ የአየር ኃይሏ ጠፍቷል፣ የኢራን መከላከያ ስርዓቷ ከጥቅም ውጭ ሆኗል፣ የራዳር ስርዓቷ ሞቷል፣ የሚሳኤልና የድሮን ማምረቻ ፋብሪካዎቿ ከነሚሳኤሎቻቸውና ድሮኖቻቸው በከፍተኛ ሁኔታ ወድመዋል። ከሁሉም በላይ ደግሞ የረዥም ጊዜ መሪዎቻቸው አሁን ከኛ ጋር የሉም፣ አላህ ይመስገን በማለት በማፌዝ ጭምር የደረሰውን ኪሳራ ጽፈዋል። ኢራን በባህር ላይ ፈንጂዎች እያጠመደች መሆኗን ያነሱት ፕሬዝዳንቱ አሜሪካውን ላይ በመላው ዓለም ላሉት ሀገራት ውለታ ለመዋል ስትል የሆርሙዝ ባህረ ሰላጤን ከፈንጂዎች የማጽዳት ስራ በይፋ መጀመሯን አስታውቀዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 3 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። መልካም የትንሣኤ ዋዜማ በዓል ይሁንላችሁ እያልን በሌሎች መረጃዎች እስከምንገናኝ ቸር ቆዩ።